والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. ይህ ክፍል 297 የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ልቤ ውስጥ አላህ አለ ወይ የሚል ጥያቄ ይመላለስብኛል። መፍትሄው ምንድነው? ከአላህ የመራቄ ምልክት ነው። በዱዓ ማግዙ። ይሄ ተፈልጎ የተፈጠረ ስሜት ካልሆነ በስተቀር አይጎዳም። የሰው ልጅም ብሎ እየተመራመረ እንዲህ አይነት ደረጃ ላይ ከደረሰ ወዶ ተቀብሎት ሁሌ ውስጡ ላይ እንዲመላለስ ከፈቀደለት አዎ ያስጠይቃል። ከአላህ የመራቅ ምልክት ሊሆን ይችላል። ካልሆነ ግን በአላህ ከማመኑ አላህን ከመፍራቱ ለህጉ ተገዥ ከመሆኑ ጋር እንደዚህ አይነት ጥያቄ መፈጠሩ ያን ያክል ችግር የለው። ችግሩ መቀጠሉ ነው። ይህን ስሜት ፈቅዶ ውስጥ ላይ እንዲመላለስ መፍቀዱን ችግር የሚሆን ካልሆነ ግን አላህ አለ የለም አላህን ማን ፈጠረው ያለ ሸይጣን ውስጥ ላይ እንደዚህ አይነት ሐሳብ መፍጠሩ የመሸነፉ ምልክት ነው። የለም ብሎ ሊያሳምንህ አልቻለም ማለት የለም ብሎ አሳምኖ በአላህ እንድትክድ በአላህ እንድትከፍር ማድረግ አልቻለም። ግን እንድትጠራጠር ያደርግሃል። ሁሌ ከሱ ጋር ጂሃድ ላይ እንድትሆን ፈልገው ሰሃቦች እንዲህ አይነት ጥያቄ ነቢይን ጠይቀዋቸዋል። አንዳንዴ ውስጣችን ላይ የሆነ ስሜት ይሰማናል። ያን ስሜት ከመግለጽ ከሰማይ ላይ ተፈጥፍጠን ወድቀን መሞትን እንመኛለን። ከሰማይ ላይ ተፈጥፍጬ ወድቄ መሞትን እመኛለሁ። ያን ከመናገር ጥላቻን የሚገልጽ ነው። ወጀቱሙሃ አገኛችሁ። ይሄ ግልጽ የሆነ ኢማን ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደ ሌሎች ወስዶ ሸይጣን አልተጫወተብህም። ቢበዛ አንተ ላይ ማድረግ የቻለው ጥርጣሬ መፍጠር ነው። ግን ይሄን ብለው አላበቁም። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ እንዲህ አይነት ስሜት ከተሰማው ወዲያው ይሄን አይነት ሐሳብ ውስጥ ላይ ማመላለሱን ያቁማል። ጌታዬ አላህ ነው፣ ብቸኛ ነው፣ በሱ ማንንም አላሻርክም ይበላል። ወከዳልክ ቁል አላሁ አሐድ መቅራት ወደ ግራ አትፍ ማለት አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ማለት መፍትሄው። የሚከለከለው የሚጠላው አደጋ የሚሆነው መቼ ነው? ይሄ ነገር አሜን ብሎ ተቀብሎ ያመላለሱ ያን ተከትሎ ሄዶ ለማረጋገጥ የሞከሩ እጅ ከሰጡ ብቻ ነው። ከዚህ ቁል አላሁ አሐድን ደጋግሞ መቅራት አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ብሎ ይህን ሀሳብ ከውስጥ ማውጣት፣ እንዳይበዛ ሀሳብ መቀየር፣ ጓደኛ ጋር መደወል፣ ቁርአን ገልጦ መቅራት፣ ከሀሳቡ መውጣት ያስፈልጋል። ያልተገረዘ ሰው አዳን ኢቃም ማድረግ እና ሰዎችን ማሰገድ ሱና ፈርድ እንዴት ይታያል? ሽክረን ምንም ችግር የለም። ነዓም የተወሰኑ ፉቃሃዎች ራቲብ ቋሚ ኢማም መሆኑ ይጠላል የሚል አቋም አላቸው። ያልተገረዘ ሰው ቋሚ ኢማም መሆኑ መደበኛ ኢማም መሆኑ ይጠላል፣ ንጽህናው በተወሰነ መልኩ ስለሚያጠራጥር የሚሉት አለ። ነገር ግን ሌሎች ነገሮችን በሚገባ ካወቀ፣ የንጽህናን ሸርጥ ካወቀ፣ አኽላቁ ጥሩ ከሆነ፣ የዲን ህጋትን ካወቀ ያልተገረዘ ሰው እንዴተኛውም ሰው። አንዲት ሴት ባሏ የነቢዩላህ ሉጥ ህዝቦች አይነትን ግንኙነት የሚገናኛት ከሆነ ከሱ ጋር መኖር አለባት ወይስ የግድ ፍቺ መጠየቅ አለባት? ብትመክረውም እምቢ ብሏል፣ በጣም ተጨንቃለች ይላል። አልኢማሙ ትርሚዚ ወገይሩሁ በዘገቡት ሐዲስ ነቢ ሰለላሁ ዐለይሂ ወሰለም መን ወጀድቱሙሁ ያዕመሉ ዐመለ ቀውሚ ሉጢን ፈቅቱሉ ልፋዒለ ወልመፍዑለ መዐሁ ብለዋል። ከማ ቃለ ሰለላሁ ዐለይሂ ወሰለም የሉጥ ህዝቦችን ግብረ ሰዶምን ሲፈጽም ያያችሁትን ሰው ግደሉት ብላ፣ እየተሰራበት ያለውን አካል ግደሉት ብላ። ሁለቱም መርጠው ፈቅደው ይህን ካደረጉ እነዚህ ነቀርሳ ናቸው፣ ቫይረስ ናቸው፣ መጥፋት አለባቸው። ዝሙት ሲሆን ሌሎች ነገሮች ሲሆኑ ቅደም ተከተላል። ያገባ ነው ያላገባ ኢላ ገይሪ ዛሊክ ይባል። ይሄን አይነት ቆሻሻ እንስሳቱን ጋር የሚጠየፉት ማያደርጉትን የተመሳሳይ ጾታ ግንኙነት የሚያደርግን ሰው ካገኛችሁ የሚያደርገውንም የሚደረግበትንም ግደሉት ብላ። ይሄ ወዒድ ነው፣ ማስፈራሪያ ነው፣ ከባድ ጥፋት መሆኑን ለመግለጽ ነው። ይሄን የሚያደርግ ሰው ይሄን በማድረጉ ብቻ ኒካሑ ይወርዳል አይባል። በቀጥታ ኒካህ የሚያወርደው ይሄ ነገር ሐላል ነው ብሎ ከከፈረ ሙርተድ ከሆነ ነው ኒካሑ የሚወርደው። ይሄ ወንጀል እንደሆነ ከማወቁ ጋር ይሄን ካደረገ ሚስት ከሱ ጋር ለመተኛት መፍቀድ የለባትም። አቁም ይሄን ወንጀልህን ማለት አለባት፣ መምከር አለባት። እምቢ ካላት ፍቺ መጠየቅ ትችላለች። አልፈታም ካላት ሸሪዓ ፍርድ ቤት ሄዳ ኒካህ ማስወረድ ትችላለች። ከሱ ጋር መቀጠላች ያወቀች ከሷም ጋር ይሁን ከሌላ እንዲህ አይነት በሽታ እንዳለበት ካወቀች መፍቀድ የለባትም። ከሱ ጋር መኖርም የለባትም። ቀጥ አድርጎ ያቆማል። ካቆመ አልሐምዱሊላህ ኒካሑ በዚህ አይጎዳም።
አላቆምም ካለ ግን ከሱ መሸሽ ኒካሑን ማስወረድ ግዴታ ይሆንባታል። መኮረጅና ማስኮረጅ በትምህርት ቤት እንዴት ይታያል? አይቻልም። በወንጀል መተባበር ይሆናል። መኮረጁ ማታለል ያታለለ ከኛ አይደለም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማስኮረጁ በወንጀል መተባበር በወንጀል አትተባበሩ ብሏል አላህ ተባረከ ወተዓላ። የፈተና ወንበር ላይ እስክትቀመጥ ድረስ ችግር የለም። አጋር አስኮርጅ ጎበዝ ነው። ቅን ልብ ያለው ጥሩ ነው። ፈተና እስኪጀመር ድረስ አስተማሪ ገብቶ ወረቀት ማከፋፈል እስኪጀመር ድረስ አድርጉ። ብዙ ጊዜ ግን አያደርጉም። ንፉጎች ናቸው ብዙ ሰዎች። የሚያደርጉት መቼ ነው? በጥቅም በሆነ መልኩ ኋላ ላይ ስራው ከተጀመረ በኋላ። ይሄ ሞኝነት፣ ስንፍና፣ ሰነፍነትንም ማበረታታት። ሰው የላቡን ነው ማግኘት ያለበት፣ የጥረቱን ውጤት ነው ሰርቲፊኬቱ ላይ ማስቀመጥ ያለበት እንጂ የሰዎችን የጥረት ውጤት የልፋት ውጤት ሰርቲፊኬቱ ላይ ማስቀመጥ የለም። ምንም ሊጠቅመውም አይችልም፣ በረካም አይኖርም። ሶላት በሐራም በተገዛ ልብስ ይበቃል ወይ? አፉን ሳያንቀሳቅስ ተስቢሕ ይቻላል ወይ? ግዴታው ተስቢሕ ከሆነ አይቻልም። ግዴታው ተስቢሕ ከሆነ አፉን ሳያንቀሳቅስ አይቆጠርለትም። ለምሳሌ ስጁድ ላይ ሩኩዕ ላይ አንዴ ተስቢሕ ግዴታ ነው። ሱብሓነ ረቢየል ዐዚም፣ ሱብሓነ ረቢየል አዕላ። በሐንበሊዮች በነሻፊዒዎች ማንኛውም ተስቢሕ ቢያንስ አንድ ጊዜ መባል አለ። ግዴታ የሆነ ተስቢሕ ግዴታ የሆነ ዚክርን፣ ፋቲሓን፣ ተሸሁድን አፍን ሳያንቀሳቅሱ መቅራት አይቻልም፣ አይቆጠርም። ነገር ግን ሌላ በፈቃድ የሚያደርጉት አይነት ተስቢሕ ከሆነ ጠቅላላ የተፈኩር ልብን በዚክር የማንቀሳቀስ አጅር ሊያስገኝ ይችላል። ነገር ግን ሙሉ አጅር የሚገኘው ሶላት ውስጥ ምን ከሶላት ውጪ አፍን እያንቀሳቀሱ ካሉት ነው። ተስቢሑን በሐራም በተገዛ ልብስ ይበቃል ወይ? እነ ኢማም አሕመድ ኢብኑ ሐንበልዮች ዘንድ አይበቃል። ነገር ግን ሌሎች ጅምሁሮች ዘንድ ይበቃል። ያልተፈቀደ ልብስ በመልበሱ ይጠየቃል። ሁለቱ የተለያዩ ናቸው። ከሶላቱ ከራሱ ጋር ተያይዞ የተከለከለ ነገር ያደረገ ሰው ሶላቱ ይበላሻል። ከሶላት ከራሱ ጋር ቀጥታ ግንኙነት የሌለው ከሶላት ውጪም ሶላት ውስጥም ሊደረግ የሚችል የሆነ ተግባርን ሶላት ውስጥ ቢፈጽም ሶላቱን አያበላሽም፣ አጅሩን ግን ይቀንሳል ማለት ነው። ስርቆት ሶላት ውስጥም ከሶላት ውጪም የተከለከለ ነው። ከሶላት በፊት የሰረቀውን ልብስ ለብሶ ቢሰግድ ልብሱ ጠሃራ ከሆነ ወፍራም ከሆነ አውራን ሁሉ ከሰተረ ለምን በተሰረቀ ልብስ ሰገድክ ለምን ሰረክ ተብሎ እንጂ የሚጠየቀው ሶላቱ በዚህ ብቻ አይበላሽም። ነገር ግን ሶላት ውስጥ ከሶላቱ ጋር ተያይዞ የተከለከለ ነገር ያደረገ ሰው ሶላቱ ይበላሻል። ለምሳሌ ሩኩዕ ላይ ቁርአን መቅራት ተከልክሏል። ይሄን ያወቀ አንድ ሰው እያስታወሰ ሩኩዕ ላይ ቁርአን ቢቀራ ሶላቱ ይበላሻል። መሰለኝ ከሶላቱ ከራሱ ጋር የሶላቱ እምብርት የሶላቱ አካል ጋር የተያያዙ ነገሮች ሲሆኑ ይሄን ሆን ብሎ የፈጸመ ሶላቱ ይበላሻል። ከሶላት ጋር ቀጥታ ግንኙነት የሌለው ሶላት ላይ የተባለው አውራህን ሰትር ብቻ ነው የተባለው። አውራውን ሰትሮታል። የሰተረበት ነገር ግን የተፈቀደ አይደለም፣ አጅሩ ይቀንሳል። ልክ እንደዚሁ ያልተፈቀደ ቦታ ላይ መስገድ፣ ባልተፈቀደ ውሃ ውዱእ ማድረግ፣ ጀናባ ማውረድም ተመሳሳይ ነው የሚሆነው። ነገር ግን ኺላፍ ስላለበት በሐራም በተገኘ ውሃ ልብስ መስገድ አይቻልም የሚሉ ስላሉ መጠንቀቁ መራቁ ደግ ነው። ሲጀምርም ሶላትን ትክክለኛ አሰጋገድ የሚሰግድ ሰው ሰርቆ አይሰግድም፣ ሰርቆ አይለብስም፣ ሰርቆ ባያደርግም። አንድን ሰው በድርጅቱ ስም ብጠራ ፋሲቅ ያስብላል ወይ? የእሱ በሆነ ድርጅት ስም ሙሐመድ ከመሆኑ ጋር ስሙን ሙሐመድ ማለት ትተህ የድርጅቱን ስም መጥራት እሱ ከወደደው ችግር የለም፣ ካላፈረበት። ቃዒዳውን መያዝ እኮ ነው። ጊባ ማለት ሰዎች ላይ መሳለቅ ማለት፣ ተናቡዝ ማለት ሰዎች በሚጠሩ ስም መጥራት ማለት። እሱ ከወደደው ደስ ካለው ሰዎች ዘንድ በዚህ ከታወቀ ችግር የለም፣ ከታወቀበትና ለሱ ካላሸማቀቀው። ሁለት ቡድኖችን ለማስታረቅ ስንሞክር አንደኛው አልታረቅም ካለ ተጋደለው የሚለው እንዲሞት ማድረግ ይቻላል ወይ? ጀዛኩሙላሁ ኸይረን። ላ ሁለት ቡድኖች የሚለውን በተመለከተ ልንረዳው የሚገባ ነገር አለ። ወይም ጣኢፈታኒ ሚነል ሙእሚኒን እቅተተሉ አልፊአቱል ባጊያን ነው የሚመለከተው። መሳሪያ ታጥቀው የወጡ አንጃዎችን ነው ይሄ የሚመለከተው እንጂ በግል በቤተሰብ ደረጃ በመለስተኛ የሆኑ ሰላማዊ የተጣሉ ቡድኖችን በዚህ መልኩ አይደለም። መጋደል የሚባለው መሳሪያ ይዘው የወጡ ሲሆኑ፣ መሪ ላይ ያመፁ ሲሆኑ፣ መሳሪያ ከታጠቁ ፍቱ ትጥቃችሁን፣ ውጊያውን አቁሙ ይባላል። እሺ ካሉ ወደ እርቅ ይሄዳል። እምቢ ካሉ ቀድሞውኑ ታጥቀዋል፣ ጦርነት ጀምረዋል፣ እነሱ ጋር መዋጋት ይቻላል እንጂ ሰላማዊ የሆኑ ምንም መሳሪያ ያልታጠቁ ወደ ውጊያ ያልገቡ ሰዎችን ለማስታረቅ ይሄን መጠቀም ፈጽሞ አይቻልም። ለልጅ ማጫወቻ ተብሎ አሻንጉሊት ቤት ውስጥ ማስቀመጥ እንዴት ይታያል? በመሰረቱ ምስል፣ ፎቶ የተከለከለ ነው። ከዚህ ውስጥ ግን ተነጥሎ ልጅ ማጫወቻ ወጥቷል፣ ተፈቅዷል።
ነብዩ ሰለላሁ ዐለይሂ ወሰለም ቤት ሲገቡ አይሻ ጋር ክንፍ ያለው ፈረስ አዩ። ምንድን ነው ይሄ ሲሏቸው አይሻ ነብዩ ለአይሻ ፈረስ አላቸው። ፈረስ ክንፍ አለው እንዴ ሲሏቸው ለሱለይማን ክንፍ ያለው ፈረስ እንደነበረው አታውቅም እንዴ አሉ አይሻ ረዲየላሁ ዐንሃ። ስለዚህ የሚጫወቱበት ሉዓብ ነበራቸው። ለአይሻ መጫወቻ ነበር። ነብዩ ጋር ሲገቡ 9 ዓመታቸው ነበር። ልጅ እግር የሆኑ ሴቶችን ያገባችሁ የሚስቶቻችሁን ሁኔታ አወቁ። ጨዋታ የሚወዱ የሆኑ ሚስቶቻችሁን የታዳጊዎችን ፍላጎት ወቁ፣ አጫውቱ ብሏል አይሻ። ነብዩ አጫውቱኝ ነበር ብሏል። ከዚህም ከሌሎችም በመነሳት ልጅን ለማጫወት ከሆነ ይቻላል። ነገር ግን በተቻለ ያክል አደብ የተሞላበት መሆን አለበት። ፈረንጆች የሚሰሩት አይነቱ የተገላለጠ መጥፎን ነገር የሚያስተምር አሻንጉሊት አታምጣ። ሴት ልጅ ከሆነች ሴት ልጅህ የፀጉር አያያዝን የቤት አያያዝን የሚያስለምድ አይነት ወደፊት እናት ስትሆን ትልቅ ስትሆን ትክክለኛውን ተግባራዊውን ህይወት ስትጀምር የሚያግዛት አይነት ጨዋታን የምትጫወትበት አሻንጉሊት ነው ማምጣት ያለበት። ወንድም ከሆነ እንደዚሁ። ነገር ግን አንዳንድ ፉቅሃዎች ሳሎን ቤት ባይቀመጥ አዋቂዎች የሚቀመጡበት ቦታ ላይ ባይቀመጥ ይሻላል ብለው፣ ምክንያቱም የተፈቀደው ለህፃናት ነው። ውስን ሁኔታዎች ላይ ነው የተፈቀደው። ልጆች የሚጫወቱበት ሰዓት ላይ ይውጣ ይጫወቱ፣ ጨዋታው ሲያልቅ ልጆች ክፍል ይቀመጥ። መላኢካ እንዳይገባ ሊያደርግ ይችላል። ከአዋቂዎች ጋር ግንኙነት የለውም ብለዋል። ነገር ግን ብዙሃኑ እስከተፈቀደ ድረስ መላኢካ መግባት ይከለክላል ወዘት የተባለውን ነገር እዚህ ላይ አለ ማለት አንችልም። ተፈቅዷል። መዘዝ ሳያስከትል ነው የተፈቀደው። ልጆች የሚጫወቱበት የሚቆዩበት ክፍልም ላይ ይቀመጥ፣ ሳሎን ላይ ይቀመጥ፣ ችግር የለውም ብለዋል። ነገር ግን የሚሻለው ልጆች የሚጫወቱበት ሰዓት ላይ ብቻ መስጠቱ፣ የልጆች ክፍል ላይ ብቻ መገደቡ ነው። አላህ ተዓላ የእንጀራ አባት እህቶች አጅነቢ ናቸውን? የእንጀራ አባት እህቶች አጅነቢ ናቸው። የራስ አባት እህቶች ናቸው አክስቶች የሚሆኑት አጅነቢም አይሆኑት። እማ የእንጀራ አባት እህቶች አጅነቢዎች ናቸው። አላህ ተዓላ አንዳንድ ጊዜ በጓደኝነት በመቀራረብ የተነሳ እርስ በርስ መቀላለድ፣ አንዱ በአንዱ ላይ ማሾፍ፣ በአሁኑ ጊዜ ቋንቋ መተራረብ የሚባለው እንዴት ይታያል? አይቻልም። ይሄንንም ነው ቁርአን አስቆሙት ያለ። የጸቡን ብቻ ሳይሆን በዚህ መልኩም ቢሆን መቀለድ ይቻላል። ሐቅን እየተናገሩ ነው። ነብዩ ሰለላሁ ዐለይሂ ወሰለም እርሶም ይቀልዳሉ እንዴ ሲሏቸው፣ አዎ ነገር ግን ሐቅ እንጂ አልናገርም ብላ። ይሄም ነው ከቁም ነገሩ ቀልድ የከፋ መዘዝ የሚያስከትለው። ምክንያቱም ውስጣቸውን ንጹህ አድርገው ተቀራርበው ተዋደው ባልጠበቀ መልኩ መናገር የሌለበትን ሲናገር ጥሩን ነገር ይጠብቅ የነበረ ልቡ መጥፎ ነገር ሲወረወርበት ክፉኛ ይቀየማል። ስለዚህ ጓደኛ ከጓደኛው ጋር ሲቀልድ ሲጫወት በሐቅ መሆን አለበት። የሰውን ክብር በሚጠብቅ መልኩ መሆን አለበት። የሰውን ክብር እየነኩ ውሸት እየተናገሩ ቀልድ ነው አይባል። ነብዩ ሰለላሁ ዐለይሂ ወሰለም አንዳቸው የወንድሙን ዕቃ አንስቶ ደብቆበት የቀለድኩ ነው አይበለው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እንደምሳሌ ጓደኛም በጣም ስለምትቀርበው ስልኩን አንስተ ያደብቀህበት ስልክ የት ሄደ አላየም ጠፋ ብትለው ነብዩ ከልክለዋል። መኪናውን በርግ አቁሞ ይልኝ ብሎ ገብቶ የሆነ ነገር ፈልጎ እስኪወጣ ድረስ መኪናውን አዙረህ አቁመህ ሲወጣ እንዲደነግጥ ብታደርገው ወንጀለኛ ትሆናለህ። አንድ መንገድ ላይ እሱ ወደ አንተ የመጣ አንተ ወደ ተቃራኒ አቅጣጫ የሄድክ አውቀህ መኪና ትንሽ መሪ ዞር አድርገህ ብታስደነግጠው እየቀለድኩ ነው ብትል ቀኑን ሙሉ ወይም እስክትታቀብ ድረስ መላኢካ ይረግምሃል። ኢማም ሙስሊም መዘገቡት ሐዲስ ላይ ማንም ላይ ስለትን ወደሱ እንዳያነጣጥር የእናቱ ልጅ እንኳ ቢሆን ይሄን ያደረገ ከድርጊቱ እስኪታቀብ ድረስ መላኢካ ይረግመዋል ብለው። ስለዚህ ቀልድ ከወንድምህም ይሁን ከጓደኛህም ይሁን ከወዳጅህም ይሁን ልክ ሊኖረው ይገባል። ከልክ ካለፈ